የዘመኔን ፋሽን ተከትዬ ትውልዴን ልምሰል ብዬ በሁለት እግሬ አይደለም በአንድ እግሬ በቅጡ ሳልቆም ትዳር ይሉት መዓት ውስጥ ራሴን ዘፈዘፍኩት። ትዳርን በአንድ ቃል ግለጸው ብባል መዓት የሚል ቃል ሰጠዋለሁ። አዎ ትዳር መዓት ነው። ወስነህ ካገባህ መዓት ችግሮችና መዓት መዘዞችን የሚቋቋም ጫንቃ እንዳለህ በቅድሚያ ማወቅ አለብህ። ጫንቃ ከሌለ አታግባ። ጫንቃ ሳይኖር ካገባህ ደግሞ ጫንቃውን እስኪሰጥ ጭቅጭቁን ቻለው። እኔም ገና ባፍላነቴ ራሴን እንደዚህ አይነት መከራ መዳረጌ በቁጭት ያብሰለስለኛል። ሚስት ትሁነኝ ብዬ የመረጥኳት ሴት የሚስትነት ወዝ የላትም። እውነት ለመናገር ለአንድ ትዳር ዋነኛ መሰረቱ ሙያ ነው። ሙያ የሌላትን ሴት ካገባ ስትቃጠል ትኖራለህ። እኔም የምቃጠለው ሙያ የሌላት ላይ ጥሎኝ ነው። እኔና ርብቃ የተገናኘነው በንስሐ አባቴ በኩል ነው። አንድ ቀን ንስሐ አባቴን መንገድ ላይ ያገኘኋቸው እኛ አባ ብዬ እጄን አመሳቅዬ ጎንበስ አልኩ። ኪሳቸውን ዳበስ አድርገው አይ ልጄ መስቀሌን ቤት ጥዬ ወጣው ብለው በመዳፋቸው አሳልመውኝ ቀና አደረጉኝ። ምን ነው የኔ ልጅ ሰሞኑን ጸበል ለመርጨት ቤት በመላለስ ጊዜ አጣውክ? አዎ አባ ሰሞኑን ትዳር ፍለጋ በጠዋት መውጣት ጀምሬያለሁ አልኳቸው። እያማተቡ አይተውኝ ምን ነው ልጄ ትዳር የእግዚአብሔር ስጦታ እንጂ ያንተ ፍላጎት መሆን እኮ የለበትም። ወይ አባ እግዚአብሔሩማ መስጠት አቆመ እኮ አልኳቸው። እንደዛ አይባልም ብለው ገዝተውኝ ትንሽ አሰብ አድርገው እኔም ማውቃት ልጅ አለች ላስተዋውቅክና ጉዳዩ እናንተ ጨርሱት አሉኝ። ማለት አባ ሊያጣብሱኝ ነው አልኳቸው። እየደነገጡ በል እንግዲህ ለሷም እነግራታለሁ ብለው ጥለውኝ ሄዱ። በንጋታው ታዲያ ግቢ የበር ተንኳኳ። ስከፍት አንዲት ሴት ቆማለች። ይቅርታ የታደይል ቤት ነው አለች። አዎ ነው አልኳት። አባ ነበር ቤትክን የጠቆመኝ። ትዳር ፈላጊ መሆንህን ነግረውኝ ነው። በእናትክ ምንም ዝባዝንኬ ሳናበዛ እንጋባ አለችኝ። ዝባዝንኬ ሳናበዛ ተጋብተን አብረን መኖር ጀመርን። ከሰርግ ፎቶ ውጪ ዝባዝንኬ ሳናበሳ ተጋብተን አብረን መኖር ጀመርን። ቀለበት እንኳን አላሰርንም ነበር። ታዲያ ነገሩ መክበድ የጀመረው ከዚህ በኋላ ነው። ርብቃ ሙያ የሚባል ነገር የላትም። ጠዋት ካባወራ እኩል ተኝታ ታረፍዳለች። ምን ነው እንደ ሴቶቹ በጠዋት ተነስተሽ ቁርስ ብትሰሪ ስላት፣ ምን ነው አንተ እንደ ወንዶቹ ውጪ ወጥተህ ብትበላ ነው መልሷ። ለራሷ የታሸገና ደረቅ ነገር ብቻ እየበላች ነው የምትኖረው። እሷ የታሸገ እየበላች የኔን ሕይወት አሽጋ አሻገተችው። አንዳንዴ ቆም ብዬ ሳስበው ጥቅም አልባ ትዳር እንደሆነ ይገለጥልኛል። አንድ ጠዋት ላይ ቁርስ የተቀቀለ እንቁላል አቀረበች። በጠዋት የተቀቀለ እንቁላል በልቼ ቀኔን ማበላሸት አልፈለኩም ነበር። ቢሆንም የግዴን በውሃ እያወራረድኩ በላሁት። በተከታታይ 3 ቀን ቁርስ ምሰራት የተቀቀለ እንቁላል ብቻ ሆነ የምታቀርበው። ርብቃን ታዲያ ጫንቃዬ መሸከም ሲያቅተው ሰማኝ። ከዕለታት አንድ ቀን የንስሐ አባታችን ቤት መጥተው ጸበል ረጭተው ሲያበቁ ስላለሁበት ሲኦል ተርክላቸው ያዝኩ። አባ ከተጋባን 3 ወር አለፈን። አንድም ቀን እንደሚስቶን አታውቅም። በዛ ላይ ሙያ የሚባል ነገር የላትም አልኳቸው። ተው ልጄ ትዕግስትን ገንዘብህ አድርግ፣ ሙያ ደግሞ ቀስ ተብሎ የሚለመድ ነውና ትለምዳለች አሉኝ። እናትና አባቷ ቤት ያለመደችው ሙያ እኔ ቤት ትለምዳለች ማለት ዘበት ነው አልኳቸው። ተው ሰይጣን እንዲህ ያለ ክፍተት እየጠበቀ መሃል እየገባ ነው ትዳርን የሚያበጣብጠው አሉኝ። ይፍረዱኝ እስቲ አባ በተከታታይ 3 ቀን ቁርስ፣ ምሳ፣ እራት የተቀቀለ እንቁላል ብቻ ቢቀርብሉት ምን ያደርጋሉ ጠየኳቸው። ይሄማ ያለም ነው። አንድ እንቁላል 25 ብር መግባቱን ዘነጋኸው? እውነት ወርቅ እንዳበላች ቁጠረው አሉኝ። በዚህ መሃል ርብቃ በሳህን የተቀቀለ እንቁላል ይዛ መታ ፊት ለፊታችን አስቀመጠች። ምን ነው ርብቃ ዛሬ እንኳን ደህና ነገር ብታቀርቢ ምን አለ ተቆጣው። ከዚህ በላይ ምን ደህና ነገር አለ? ይልቅ የማይናገረውን ዝም ብለህ ክፍላ አለችኝ። ወይ ለምን አንደኛሽን ስታቀርቢ ጭዱንም አምጥተሽ ታቅፊ ያልፈለፍለው አልኳት። አንተ ነው የምታስፈለፍለው? የታቀፍከውንማ ሳታስፈለፍል አገማኸው እኮ ብላኝ እየተመናቀረች ሄደች። እኔና እሷ አንድ ሁለት ስንባባል አባ የቀረበውን እንቁላል አጠናቀው የመጨረሻዋን ወደ አፋቸው ሲልኳት ተገጣጠምን። ምንም ሳልላቸው ደንግጬ ያያቸው ጀመር። ልጅ ትዳርክን ጠበቅ አድርግ፣ አላወቅም እንጂ ቀን በቀን ወርቅ ነው እያበላችክ ያለችው ብለውኝ ተሰናብተውኝ ወጡ። አወይ ጉድ እናንተ አወይ ጉድ ምን ያርገኝ